ገድለ አቡነ አረጋዊ ዘጥቅምት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመንግስቱ ፍጻሜ በባህሪው ህልፈት ውላጤ የሌለበት ወይም የማይኖርበት በነፋሳት ላይ የውሃ ድንኳኖችን ተክሎ የሚከታተም የወንዙን ውሃ በረቂቅ ማኅፀነ ደመና ጭኖ ወይም ስቦና ቋጥሮ የሚያመጣው ዳግመኛም በመባረቅትና በነጎድጓድ ኃይል አጽንቶ በመላእክት እጅ በማቻኮልና በማፋጠን ወደ ላይ ወደ አየር የሚያሳርገው ወይም የሚያወጣው በመባረቅት ብልጭልጭታና በነጎድጓድም የድምፅ ንውጽውጽታ እያስገመገመ በአራቱ ማዕዘነ ዓለም ኃይሉን እያሳየ ቸርነቱን ለመግለጽ ለዘርና ለመከር የተራበውን ለማጥገብ የተጠማውን ለማርካት ለሰውም ለእንስሳም ለድሃውም ለባለጸጋውም እኩል ያዘንምላቸው ዘንድ ወደ ምድር ዝናምን የሚልከው ወይም የሚያዘንመው ኃያልና ጽኑ በሚሆን በእግዚአብሔር አብ በተለየ ስሙ ለዘላለሙ በእውነት እናምናለን። አዳምን ለማዳን ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሥጋዋን ለብሶ በፍጹም ተዋሂዶ ሰው በመሆን ማደሪያው ትሆን ዘንድ ቅድመ ዓለም የመረጣት ከኢያቄምና ከሐና ልጅ ከመቤታችን ከቅድስት ድንግል ማርያም የተወለደ ዳግመኛም ሕማምና ደዌ የሌለባት የሰላምና የደስታ ሀገር የምትሆን ወደ ቀደመ የክብር ቦታው ወደ ገነት በሰላም ያገባው ዘንድ በገዳም የተፈተነ በሥጋው የታመመ የሞተ የተቀበረ ከእንቅልፍ እንደሚነቃ ግሩም በሚሆን በመለኮቱ ኃይል በሦስተኛው ቀን ከሙታን ተለይቶ በተነሣ በእግዚአብሔር ወልድ በተለየ ስሙ ለዘላለሙ በእውነት እናምናለን። በባህሪው መጉደል ወይም መጨመር ሳይኖርበት በመንግስቱ ከአብ ከወልድ ጋር ትክክል የሚሆን በአምሳኛው ቀን በደብረ ጽዮን የጉባኤ አዳራሽ የወረደ በእጅ የማይዳሰስ ነበልባላዊ መጠጥ ይጠጡት ዘንድ ልማድ ያይደለ፣ ነገር ግን የክርስቶስ አፍራሰ መንግስቱ ደቀ መዛሙርቱ ጠጥተውት በሀገር ሁሉ ቋንቋ እንዲናገሩ ዕውቀትን የገለጸላቸው የአብና የወልድ የባሕሪ ሕይወታቸው በሚሆን በመንፈስ ቅዱስ በተለየ ስሙ ለዘላለሙ በእውነት እናምናለን። አሁንም እንደዚሁ በስም ሦስት ሲሆኑ በመለኮት በባሕሪ በሕልውና ወይም በአኗኗር በፈቃድ አንድ አምላክ ብለን በማመን በኢትዮጵያዊው ንጉሥ በካሌብ ልጅ በአፄ ገብረ መስቀል ዘመነ መንግሥት በልዩ ልዩ የዜማ ድርሰቱ ለኢትዮጵያ ብርሃንን ያበራላት ማኅሌታዊው ቅዱስ ያሬድ በመንፈስ ቅዱስ እየተመራ በብቃትና በንቃት የደረሰውን የስምንቱ ቅዱሳን አባቶች መሪ የሆነ ብፁዕና ቅዱስ የእግዚአብሔር ፍጹም አገልጋይ የሚሆን አባ ዘሚካኤል በኋላ አቡነ አረጋዊ የተባለ የዚህን ዓለም ክብርና ብዕል ንቆ አጥቅቶ በትዕግሥቱ ጽናት በትሩፋቱ ብዛት ያደረገውን ተአምራት የሚናገር የገድሉን ዜና ለመጻፍ እንጀምራለን። የአባታችን የአቡነ አረጋዊ ጸሎቱ፣ በረከቱ፣ ሀብተ ረድኤቱ በእውነት በእኛ ላይ ይደርብን፣ አሜን። ይህ ከእንጦንስና ከመቃርስ ከጳኩሚስም የምንኩስና ወይም መንፈሳዊ ሐረግ አራተኛ ትውልድ የሆነ የአባ ዘሚካኤል አረጋዊ አነሳሱ ወይም አመጣጡ እንዲህ ነው። ዳግመኛም ይህ የእግዚአብሔር አገልጋይ የትውልዱ ነገር እንዲህ ነው። አባቱ ከሮም ነገሥታት ወገን የሆነ ስሙ ይስሐቅ የተባለ ሲሆን የእናቱም ስም ዕድና ይባላል። ሁለቱም እውነተኞችና ታማኞች እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የመጀመሪያውን ጥበብ እግዚአብሔርን መፍራት ሕገ ኦሪትን ትምህርተ ነቢያትንና ቅዱሳት መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ ሄደ። ዕለት ዕለትም ጠዋትና ማታ ወደ ቤተ ክርስቲያን እየሄደ ጸሎት ከመጸለይ አያቋርጥም ነበር። ሚስት ያጋቡለት ዘንድ ፈልገው የታላላቅ ነገሥታት ወገን የምትሆን ሚስት አጩለት። እርሱ ግን ፈጽሞ እምቢ አለ። ከሕፃንነቱ ጀምሮ በመንፈስ ቅዱስ እየተቃኘ አድጓልና። ከብዙ ዘመን በኋላ አባታችን አቡነ ዘሚካኤል አቡነ አረጋዊ ከሮም ወደ ጽር ወይም ግሪክ አገር ታላቁን የመንፈሳዊ ማኅበር ያቋቋመ ወይም የመሠረተ የመነኮሳት ሁሉ አባት የሚሆን አባ ጳኩሚስ የሚኖርባት ደውናስ ወደምትባል ገዳም መጣ። ከገዳሙ መነኮሳትም አንዱ አገኘውና ልጄ ሆይ ከወዴት መጥተሃል? እነሆ አንተ ሕፃን እንደሆንክ እመለከታለሁና አለው።
እሱም አመጣጤ ከሮም ነው። አባ ጳኩሚስ ዘንድ የምፈልገው ነገር አለኝና አለው። ነገሩንም ከሰማ በኋላ ያ መነኩሴ ወደ አባ ጳኩሚስ ዘንድ በእርጋታና በዝግታ ቀረበው። አባ ጳኩሚስም ባየው ጊዜ በመንበሩ ተነስቶ በፍጹም ፍቅር አቅፎ ሳመው። የእግዚአብሔር ጸጋ በእርሱ ላይ አድሯልና። ቀጥሎም ስለምን ጉዳይ ወደ እኔ መጥተሃል አለው። እርሱም እንዳንተ እንደ አባቴ መነኮስ ሆን ዘንድ መጥቻለሁ አለው። ልጄ ሆይ አንተ የንጉሥ ልጅ እንደመሆን መጠን የመንግሥቱ ወራሽ ነህና መንኩሰ ለመኖር ይቻልሃልን አለው። አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ነገር ግን የማጠፋውን ዘለዓለማዊት መንግሥት ወርስ ዘንድ እፈልጋለሁ አለው። አባ ጳኩሚስም የምንኩስና ሥራ ቀላል አይምሰል፣ ወደ እኔ የመጡ ብዙዎች መታገስ ተስኗቸው ተሰናክለዋልና አለው። አባ ዘሚካኤልም አባ ጳኩሚስን አባቴ ሆይ ፈተና አድርግልኝና ሥራዬን መርምረ ተረዳ ወይም ተመልከት አለው። አባ ጳኩሚስም አንተው ራስክን በራስህ ፈትን አለውና እርሱም እሺ በጎ ብሎ በገዳሙ ካሉት መነኮሳት ጋር ለጥቂት ቀናት ለፈተና ተቀመጠ። እንግዲህ አስቀድመ እንደተናገረው የአባ ዘሚካኤልን ወደ አባ ጳኩሚስ የመምጣቱን የመድረሱን ነገርና ስለ ምንኩስናውም የጠየቀውን ቃለ መጠይቅ እናብራራ። ልጄ ሆይ እስኪ ጥቂት ተፈተን። መጽሐፍ ለእግዚአብሔር ተገዥ ወይም አገልጋይ ለመሆን በፈቀድክ ጊዜ አስቀድመ ነፍስህን መርምር፣ ሰውነትህንም ለሕማምና ለችግር አዘጋጅ ይላልና። ዳግመኛም ወርቅ በእሳት ካልተፈተነ ወርቅነቱ ስለማይታወቅ ሰውም እውነተኛነቱና ጠንካራነቱ የሚለካው የሚደርስበትን እጽዋት ወመከራ በትዕግሥት ተቋቁሞ ፈተናውን ያለፈ እንደሆነ ነው አለው። ቅዱሱ አባታችን ዘሚካኤልም ቅዱሳን የፈጸሙትን ተጋድሎና ያላቸውን መንፈሳዊ ትጋት ተመልክቶ ለምንኩስና የሚያበቁትንና የሚያስፈልጉትን ሥርዓተ ትምህርት ሁሉ በፍጹም ልቦናው ተገነዘበ፣ ተማረ፣ አወቀ፣ ተረዳ፣ በማመንም ተቀበለ። አባ ጳኩሚስም ስለ ሃይማኖቱ ጽናት፣ ስለ ጠባዩና ስለ ቅንነቱ እጅግ አድርጎ ወደደው። ከዚህ በኋላ ልብሰ ምንኩስናውን አለበሰውና የአባቶቹን የአባ እንጦንስንና የአባ መቃርስን አስኬማ ወይም ቆብ የባረከ እግዚአብሔር ያንተንም አክሊለ ምንኩስና ይባርክ ብሎ ባረከው። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። እርሱም ልክ እንደ ራሱ የታመነ ልጅ ሆነለት። አባ ዘሚካኤልም ከተወለደ ጀምሮ የምንኩስና ማዕረግ እስከተቀበለበት ጊዜ ድረስ የነበረው ዘመን 14 ዓመት ነው። ከዚህ በኋላ በታላቅ ትጋት በጸሎትና በጾም ተጠመደ። በጸጥታና በእርጋታም ተቀመጠ ወይም ኖረ። እሱ የፈጣሪውን እውነተኛ ጎዳና ፈላጊ ነውና ዝናውም በየሀገሩ ሁሉ እስከ አባቱ አገር ሮም ድረስ ተሰማ። ነገር ግን እኔ ደካማና ሐሳብ ወሰን ስሆን የዚህን የታላቅ ሰው የትሩፋቱን ገድል ልናገር ዘንድ እንዴት ይቻለኛል በማለት አሰብኩ። ነቢዩ ዳዊት የጻድቃን መከራቸው ፈተናቸው እጅግ ብዙ ነው ብሎ እንደተናገረ ድካሙንና ትዕግሥቱን መናገር የሚቻለው ማን ነው? ትሩፋቱንና ገድሉንስ ጠንቅቆ ለመድረስ የሚቻለው ምን ልቦና ምን አንደበት ነው? ዳግመኛም ሐዋርያው ስለ ጥቂት ሥራቸው እርሱ በእጥፍ ይጨምርላቸዋል ሲል ተናግሯልና። አባታችን አባ ዘሚካኤል ገና በሕፃንነት ዘመኑ የምንኩስና ማዕረግ መቀበሉን በሰሙ ጊዜ የሮም ቅዱሳን ወደ እርሱ መጡ። እነሱም የቁስጥንጥንያው አባ ሊቃኖስ፣ የሀገረ ቁስያው አባ ይምዓታ ናቸው። አባ ጽሕማ ከአንጾኪያ፣ አባ ጉባ ከኪልቅያ፣ አባ አፍጼ ከእስያ፣ አባ ጰንጠሌዎን ከሮሚያ፣ አባ አሌፍ ከቂሳርያ እኒህ ሁሉ አባ ጳኩሚስ አለበት ገዳም ደረሱ። አባታችን ዘሚካኤልም ወንድሞቹን ባያቸው ጊዜ ፈጽሞ ተደሰተ። ከተገናኙም በኋላ ሰላምታ ተሰጣጡ። እርስ በርሳቸውም ተቃቅፈው ተሳሳሙ። ከዚህ በኋላ እሊህ ወንድሞች አባ ጳኩሚስን ክቡር አባታችን ሆይ እኛንም አመንኩሰን አሉት። አባ ጳኩሚስም ልጆቼ ሆይ በውኑ የምንኩስናን ቀንበር ልትሸከሙ ትችላላችሁን? አስጨናቂና ከባድም ነውና አላቸው። እነርሱም እግዚአብሔር በአንተ ጸሎት ስለሚረዳን አዎን እንችላለን፣ ወደዚች በር እንገባ ዘንድ የሕፃን መርቶ አምጥቶናልና
አባት ሆይ እኛንም እንደርሱ አመንኩሰን አሉት። ያን ጊዜም አባ ጳኩሚስ የምንኩስናውን አጽፍ አጎናጸፋቸውና አመነኮሳቸው፣ ባረካቸውም። ለእያንዳንዳቸውም ስማቸውን ሰየማቸው። ከዚህ በኋላ ለ8 ወንድሞች ራስን ዝቅ አድርጎ ለሌላው ክብር መስጠት፣ አርምሞና ትዕግሥትን ፍጹም ገንዘብ በማድረግ በትጋትና ያለመታከት የሥርዓተ ማኅበርን አመሰራረትና ግብረ ምንኩስናን በመማር ከመምህራቸው ከአባ ጳኩሚስ ጋር ለብዙ ዓመታት ተቀመጡ። እነዚህ ወንድሞችም አባታችን ዘሚካኤልን መንጋውን በጥንቃቄ እንደሚጠብቅ መልካም እረኛ ወደዚች ጎዳና ለመራህን ለአንተ ታላቅ መባል ወይም ክብር ይገባሃል አሉት። ስለዚህም በሥጋዬ መጠነ ቆሙ ወይም ዕድሜው አነስተኛ ሲሆን ስለ ጥበቡ በምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ ተባለ። የመንፈስ ቅዱስ የባለሟልነት ጸጋ ስላደረበት ሰውነቱ በእውቀት ተመልቶአልና። አባ ጳኩሚስም የረፍቱ ሰዓት በደረሰ ጊዜ ከመንፈሳውያን ልጆቹ አንዱን ቴዎድሮስን አስጠርቶ ጽሕሙን ያዝ በማድረግ ሥጋዬን ወይም አጽሜን ከተቀበረበት ከዚህ እንድታወጣ ወይንም እንድታፈልስ አለው። ለቴዎድሮስ ግን ከተቀበረበት ቦታ ወደ ሌላ ቦታ በድብቅ ወስዶ ወይም አዛውሮ እንዲቀብረው ያዘዘው መስሎት ነበር። ሌላም ብዙ ነገር ነግሮት በገዳም ውስጥ የሚኖሩትን አሃው መነኮሳት በማኅበሩ ሕግና ሥርዓት መሠረት ይጠብቃቸውና ያስተዳድራቸው ዘንድ አዘዘው። ቴዎድሮስም አባቴ ሆይ መልካም ነው፣ ያዘዝከኝን ሁሉ ፈጽማለሁ። ነገር ግን በሥርዓትና በሕግ ያጸናኝ ዘንድ ስለ እኔ ወደ ፈጣሪህ ጸልይልኝ አለው። አባ ጳኩሚስም ልጄ ሆይ እምነት ይኖር ብቻ እንጂ ሁሉ ይደረግልሃል አለው። በዚህን ጊዜ ሰውነቱ ለእግዚአብሔር ስትገዛና ስታገለግል ከኖረች በኋላ በጽር ወይም በግሪክ ሀገር በግንቦት 12 ቀን በእግዚአብሔር ቸርነት ቅድስት ነፍሱ ከሥጋው ተለየች። ከዚህ በኋላ አባ ቴዎድሮስንና አባ አርሴኒዮን በአባ ጳኩሚስ ፈንታ የገዳማቱ አስተዳዳሪ አድርገው ሾሟቸው። ይልቁንም አባ ቴዎድሮስን በጣም አፈቀሩት። እርሱ በእነሱ ዘንድ ታማኝነት ያለውና የቃሉ አነጋገር ወይም የትምህርቱ ጣዕም የብዙዎችን ሰውነት ታረካለችና። ስለዚህም ወንድሞቹ መነኮሳት በጣም ተደሰቱ። እንደ አባታቸው ወይም እንደ መምህራቸው ሕግና ሥርዓትን የገዳሙን ሥርዓተ ማኅበር መጠበቅ ወይም ማስተዳደር የሚችል መልካም እረኛ ወይም አስተዳዳሪ አግኝተዋልና። አባ ቴዎድሮስም የኒህ የ8ቱ ቅዱሳን ወንድሞች የእርስ በእርስ መዋደድና የጽድቃቸውን ሥራ ተመልክቶ እጅግ ተደሰተ። ይልቁንም ብፁዕ አባታችን ዘሚካኤልን ፈጽሞ ወደደው። ከቀድሞ ጀምሮ የእሱን ስነ ምግባር ያውቅ ነበርና፣ ስለዚህም እንደ ልማዱ ከእነርሱ ጋር በጾምና በጸሎት ተባብሮ ለመኖር ፈለገ። ከዚያም የአባታችን የዘሚካኤል እናቱ ንግሥትና የልጇን ዜና ሰምታ ወደ እርሱ መጣች። ስለ እርሷም እናት ንግሥትና መጥታለችና ና እንሂድና ሰላም በላት አሉት። እርሱም ስለ ክርስቶስ ስል ከእሷ ከእናቴ ተለይቻለሁና ፈጽሞ አልሄድም አላቸው። አባ ቴዎድሮስም ፈጥነ ወደ እናትህ ሂድ እንጂ ስለ አንተ ከሩቅ አገር መጥታለችና አለው። አባ ቴዎድሮስንም ጌታ ኢየሱስን እነሆ እናትህና ወንድሞች በውጭ ቆመው ይፈልጉሃል ባሉት ጊዜ የሰማይ አባቴን በፈቃድ ከሚፈጽሙ በስተቀር እናቴስ ወንድሞቼስ እህቶቼስ እነማን ናቸው ሲል በቅዱስ ወንጌል የተናገረውን አልሰማህምን? ስለሆነም ለመሄድ አልችልም አለው። እናቱ ንግሥትናም ልጄ ሆይ 9 ወር የተሸከመችን ማኅፀኔን ወተት አጥብተው ያሳደጉን ጡቶቼን አስብ። ስለ ኃጢአቴ አትናቀኝ አታቃለኝም። ልጄ ሆይ ለአንድ ጊዜ ፊትህን ታሳየኝ ዘንድ ወራሴ ርስቱ አድርጎ በመረጠ በፈጣሪ አማጽንሃለሁ ስትላከችበት። ወንድሞች መነኮሳትም አባታችን ሆይ ይህንን ሳታደርግ ክብሯንና ብልጽግናዋን ትታ ወደ አንተ የመጣችው በእናት ላይ ልብህን አታስጨክን። ከጎዳናው ርቀት የተነሣ ያገኛትን ድካምና ከሰውነቷ የወረደውን ወዝ ወይም ላብ አስብ በማለት አጥብቀው ለመኑት። በዚህ ጊዜ ፈጥኖ በሩጫ ወደ እናቱ ሄደና ከተገናኙ በኋላ እናቴ ሆይ ከዚህ ምን አምጥቶሻል አላት። እናቱም እኔም እንዳንተ አልባሰ ምንኩስና አጎናጸፍ ዘንድ መጥቻለሁ አለችው። እሱም እናቱ መነኩሳለሁ በማለት በተናገረችው አነጋገር እጅግ ተደሰተ። ፈጥኖም ወደ ገዳሙ ገባና ለአባ ቴዎድሮስ ነገረው። ከዚህ በኋላ አመንኩሰው ልብሰ ምንኩስና አጎናጽፈው ከቅዱሱ ከአባ ቴዎድሮስ እናት ጋር አስቀመጧት።
የአባ ቴዎድሮስ እናት አስቀድማ መንኩሳ በገዳም ውስጥ ካሉ የሴት መነኮሳት ጋር ከዚያ ትኖር ነበርና የአባ ጳኩሚስ እህትም እንደዚሁ መንኩሳ ከወንዶች መነኮሳት ገዳም ትንሽ ራቅ ብሎ ከሚገኝ የሴት ገዳም የእህቶች መነኮሳት አስተዳዳሪ ሆና ከዚያ አለች። እርሷም ለብዙዎች መነኮሳት እንደ እናት ሆናቸው ትኖር ነበር። አባ ቴዎድሮስም በሴት ገዳም ለሚኖሩ ለእህቶች መነኮሳት እግዚአብሔርን የሚፈራ አረጋዊ ወይ ሽማግሌ የሆነ ስሙ ጴጥሮስ የተባለ ሰው ሾመላቸው። እርሱ በአዋቂነቱና በአስተዋይነቱ እጅግ የከበረ ነውና በገዳም ውስጥ ከሚገኙ መነኮሳት መካከል እናቷ ወይም እህቷ ወይም ከዘመዶቿ ወገን ቢመጣ ከሽማግሌው ከጴጥሮስ ጋር ልከው ከዘመዶቿ ጋር እንድትገናኝ ያደርጋሉ። በዚህ ጊዜ ይቺ አባታችን የዘሚካኤል እናት ከገዳሙ መነኮሳት ዘንድ ልዩ ልዩ መንፈሳዊ ትምህርቶችን ስትማር ቆየች። እግዚአብሔርንም በፍጹም ልቦኗ የምትወድ ሆነች። እንደዚህ ሁሉ አባታችን ዘሚካኤል በኋላ አረጋዊ የተባለ በገዳሙ ውስጥ እግዚአብሔርን ሲያገለግል በቆየበት ጊዜ ሁሉ ለገዳሙ ቤተ ማኅበር የሚላክበት ጊዜ አለ። ለመምህሩ ለቅዱስ አባ ቴዎድሮስም የሚላክበት ጊዜ አለ። በበጎ ሥራ እየበለጸገ ብዙውን ነገር በመተውና በማግለል በጾምና በጸሎት ጸና። የተማራቸውንና የሚያውቃቸውን ወደ ጽድቅ ጎዳና የምትመራውንና መንፈሳዊ መመሪያዎቹን ሁሉ ለወንድሞቹ ያስረዳ ነበር። እሊህም ወንድሞቹ መነኮሳት ከአባ ቴዎድሮስ ዘንድ ለ7 ዓመታት ያህል ተቀመጡ። በዚያ ጊዜ ግን ገሪማ የተባለ አባ ይስሐቅ ከእነርሱ ጋር አልነበረም። ከዚህ በኋላ እነዚህ ወንድሞች ወደ አገራቸው ተመልሰው ይሄዱ ዘንድ ፈልገው አባታቸው አባ ቴዎድሮስንና አባ አርሴስኒውን ስንብት ጠየቁ። በማኅበረ ገዳሙ የሚኖሩ ከተወደዱ ወንድሞቻቸው ጋርም ተሰነባበቱ። እነሱም በእግዚአብሔር የፍቅር አንድነት ሸኟቸው። ከትውልድ አገራቸው ሮም ከደረሱም በኋላ ብዙ ድንቅ ድንቅ ታምራትን እያደረጉ በቀኖና በጾምና በጸሎት በብዙ ትጋት በዚያች አገር ለጥቂት ጊዜ ተቀመጡ። አገራቸው ሮሜንም ከቅዱሳን አባቶቻቸው ዘንድ በተማሩት ትምህርት ወደ ቀናች ሃይማኖት መለሷት። ዳግመኛም በምድረ አዜብ ደቡብ ብሔረ ኢትዮጵያ የሚኖሩ ሰዎች ደጋጎችና መታሰቢያዋን የሚያደርጉ ነገሥታቶቿም ሃይማኖታቸው የቀና ስለመሆናቸው ጌታችን ኢየሱስ ክርስቶስ ለእመቤታችን ለቅድስት ድንግል ማርያም አስራት ይሆኗት ዘንድ በቃል ኪዳን እንደሰጣት በቅዱሳት መጻሕፍት አግኝተው ተረዱ። ይህ አባታችን አረጋዊ የቀናች የሃይማኖትን ቃል ያለ ድካምና ያለ ስንፍና ለሁሉ ያስተምር ነበር። እርሱ በመለኮት ጽዮነት የጣፈጠ ነውና ይልቁንም የማስተማር ጥበብና ዕውቀት የሐሳብ ጥልቀት ያለው ከመሆኑ የተነሣ የሚናገራቸው ቃላት ሁሉ የጣሙ የጣፈጡ ናቸው። ዓይኖቹ በትክክል ይመለከታሉ፣ ጆሮቹ ነክተው ተግተው ይሰማሉ። ስለዚህም ሕዝብ ሁሉ በእርሱ ቃል ለማመን በእሱ ጎዳና ለመመራት አጥብቆ ይፈልጋል። እርሱ ከራሱ ይልቅ ለብዙሃኑ ያስባልና። በዚያን ጊዜ አምላክን በወለደች በእመቤታችን በድንግል ማርያምና ጌታችን አስራት አድርጎ በሰጣት በዚያች አገር በኢትዮጵያ ፍቅር ልቡ ተነደፈ። ከዚህም በኋላ ማንም ሰው ሳያውቅና ሳያየው ከሁለቱ ደቀ መዛሙርቶቹ ጋር በሌሊት ወጥቶ ሄደ። ቅዱስ ሚካኤልም እየመራውና በክንፉ ተሸክሞት በዘመኑ ባሉት ንጉሥና ጳጳሱ ካሉበት አክሱም ከተማ ፈጥኖ አደረሰው። ያለ መምህራንና ያለ አስተማሪ ያመነች የዚህችን አገር እምነቷንና የሥነ ሥርዓቷን ሁኔታ ተመለከተ። በዚያም ጥቂት ቀን ከተቀመጠ በኋላ ፈጥኖ ወደ ሮሚያ ሄደና በኢትዮጵያ በዓይኑ የተመለከተውንና በጆሮም የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። ወንድሞቹም ከአንደበቱ ይህን ቃል በሰሙ ጊዜ ፈጽመው ተደሰቱ። እርስ በራሳቸውም እኛ ወደዚች አገር መሄድ አለብን ተባባሉ። የእነዚህ የቅዱሳን ልብ በክርስቶስ ሃይማኖት የእሳት ወላፈን ተቃጥሏልና ወይም ተሟሙቋልና ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ከነዋያ ቅዱሳትና ከመጻሕፍቶቻቸው ጋር እንዲሁም ከመሰል ወገኖቻቸው ጋር ሆነው አስቀድሞ መንገዷን በሚያውቃት በአባታችን በዘሚካኤል መሪነት ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሱ። ንጉሡና ጳጳሱም እሊህን ቅዱሳን በተመለከቱ ጊዜ ፈጽመው ተደሰቱ። ስለ አመጣጣቸውም ሁኔታ በጣም አደነቁ። ይልቁንም ስለ ስነ ምግባራቸውና ስለ ሃይማኖታቸው እጅግ አድርገው ወደዷቸው።
የእነዚህንም ቅዱሳን ያመጣጣቸው ወይም የመጡበት ዘመን ከኢትዮጵያ ነገሥታት አብርሃና አጽብሃ ጀምሮ 6ኛ ንጉሥ የነበረ የሰልአደባ ልጅ አልአሜዳ በነገሰ በ5ኛው ዓመት ላይ ነው። እኒህም ቅዱሳን በዚያው በመጡበት ዘመን በሮም ነግሶ ከሚገኘው ወንድማቸው ከይስሐቅ ዘንድ ላኩበት። የቅርብ ወንድማቸው ከመሆኑም በላይ እነሱ በጣም ይወዱት ነበርና የነገሥታት ወገን እንደመሆናቸው መጠን አባታችን ዘሚካኤልም ለአባታችን ለይስሐቅ የእህት ልጅ ነው። መልእክቱም እንደደረሰው 7 ዓመት በሮም ከነገሰ በኋላ መንግሥቱን ትቶ በሌሊት ተነስቶ ወጣ። መልአኩ ገብርኤልም ተገለጸለትና ብርሃናዊ በሆነ ክንፉ ተሸክሞ ቅዱሳን ወንድሞቹ ተሰብስበው ከሚገኙበት በአክሱም ከተማ ከቀኑ በ3 ሰዓት አደረሰው። ወንድሞቹም ባዩት ጊዜ ፈጽመው ተደሰቱ። አንገት ለአንገት ተቃቅፈው ተሳሳሙ። መሪር የሆነ ናፍቆት ለቅሶም አለቀሱ፣ ተላቀሱ። ስለዚህም እኒህ ወንድሞች አቤቱ በቸርነት ሁልጊዜ ለመሰበስበን ለጌትነት ምስጋና ለመንግሥትም ክብር ይገባል እያሉ በአንድነት እግዚአብሔርን አመሰገኑት። በዚያን ጊዜ እንደነሱ አመነኮሱትና አስኬማ ከጫኑለት በኋላ በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ተጠመዱ። ንጉሡና ጳጳሱም ስነ ምግባራቸውን በተመለከቱና ያነጋገራቸውን ቅልጥፍናና የቃላቶቻቸውን ለዛና መዓዛ ባዩ ጊዜ ፈጽመው አከበሯቸው። ብዙ ድንቅ ተአምራትን እያደረጉ ቆዩ። የሰማይ መላእክትም ዘወትር ባለመለየት ይጎበኟቸው ነበር። ጌታችንና አምላካችን ኢየሱስ ክርስቶስም ዘወትር እየተገለጠ ይጎበኛቸው ነበር። በጸሎታቸው ሙት ያስነሳሉ፣ ለምጽ ያነጻሉ፣ አጋንንትን ያወጣሉ፣ ዕውር ያበራሉ። ለእያንዳንዳቸውም የሃይማኖታቸውን ኃይል አሳዩ። ከእነሱ መካከል ተራራ ያፈለሱ አሉ፣ ባሕሩን ከፍለው ደረቅ መንገድ የከፈቱ አሉ። ጠዋት ዘርተው ማታ የሚሰበስቡ ወይም የሚያጭዱ አሉ። የስንዴውን አዝመራ ወይም ነዶ በግራር ዛፍ ላይ አበራይተው ወይም አሂደው የዛፉ ቅጠል ሳይረግፍ በሮቹም ከዛፉ ላይ ሳይወድቁ ምርቱ ብቻ እየወረደ በአውድማው ላይ እንዲከማች ወይም እንዲቆለል ያደረጉ አሉ። ወዲያውም የስንዴውን ለመገበሪያ ሰይመው ለ9 ሰዓት መሥዋዕተ ቁርባን ያደረሰ አሉ። በልሙጥ ወይም በዓለት ድንጋይ ላይ የወይራ ተክል ተክለው በዚያኑ ጊዜ ጸድቆ ለምልሞ ታላቅ ዛፍ ከሆነ በኋላ በእግዚአብሔር ፈቃድ ግንዱ ደርቆ ቆርጠውና ፈልጠው እንጨቱን ወይም ፍልጡን አንደው እሳቱ ፍህም ከወጣ በኋላ ፍሙን በቀጭን ሻሽ ወስደው ለ9 ሰዓት የቅዳሴ ማዕጠንት ያደረሰዋሉ። ለቤተ ክርስቲያን አገልግሎት የሚውልና ለሥርዓተ ቁርባን ማከናወኛ ወይም ማዘጋጃ የሚሆን ውሃው ሳይፈስ በወንፊት ማይ ወይም ውሃ የሚቀዱ አሉ። ከእነሱም አንዱ ባረፈ ጊዜ ሥጋቸው ሥርዓተ ግንዘት በመላእክት እጅ የተከናወነ አለ። ይልቁንም የቁመቱና ርዝመቱ ከታላላቅ ገደል እጅግ በጣም የሚበልጥ የድንጋይ አምድ ከወንዝ ማዶ ዘንበል ብሎ መጥቶ ሥጋቸውን በክብር ተቀብሎ በተራራው ጫፍ ላይ እስከ ዛሬ ድረስ ፈጽሞ ሳይነቃነቅና ሳይናወጽ ቀጥ ብሎ ቆሞ ይገኛል። የሰዎቹም የመግነዝ ምልክት አዋቂ ወይም ጥበበኛ እንደሳለው ስዕል በድንጋይ አምድ ላይ ተስሎ ወይም ተቀርጾ ይታያል። ቆመው ጸሎት በሚጸልዩበት ጊዜ 10 የእጆቻቸው ጣቶችና 10 የእግሮቻቸው ጣቶች እንደ ፋና የሚያበሩበትና እንደ መብረቅ የሚብለጨለጩበት ጊዜ አለ። ሀገራችን ኢትዮጵያ ያለ አንዳች ሐዋርያ ስብከት አስቀድማ በክርስቶስ እንዳመነችና በዚህም ምክንያት የልዕልናዋን ታሪክ ለዓለም ለማሳወቅ ፈጥኖ ይሄዱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በውስጧም በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። እነዚህ ቅዱሳን ወደ ኢትዮጵያ በመግባታቸው መዓዛ ትምህርታቸው በየአውራጃዎቿ ተሰራጨም። የእምነቷንም መሠረት አጸኑ። ጸሎታቸውና በረከታቸው የትሩፋታቸውም ዋጋ በሕዝበ ክርስቲያኑ ላይ በእውነት ይደር፣ አሜን። ገድለ አቡነ አረጋዊ ዘህዳር። አብ አባት እንደሆነ ሕይወትም ገዥም ወላጅ ላኪም እንደሆነ በቃሉና በመንፈሱ ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ እንደሆነ በእግዚአብሔር አብ ስም አምነን
ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን፣ ከእውነተኛ ሕይወት የተገኘ እውነተኛ ሕይወት፣ ከእውነተኛ መድኃኒት የተገኘ እውነተኛ መድኃኒት፣ ከእውነተኛ ገዥ የተገኘ እውነተኛ ገዢ፣ በአነዋወሩ ከአብ ከመንፈስ ቅዱስ ጋር አንድ የሚሆን በአንድ በእግዚአብሔር ወልድ ስም አምነን ቅድምና ወይም ተደህሮ መጉደል፣ መጨመር፣ መብዛት፣ ማነስ ሳይኖርበት ከአብ ከወልድ ጋር በአንድነት የሚሰገድለት በሚያስደንቅ ሦስትነት በማይመረመር አንድነት ያለ አዳኝ ጌታ በሚሆን በእግዚአብሔር መንፈስ ቅዱስ አምነን በኅዳር 14 ቀን የሚነበብ የሚጸለይ አባታችን የአቡነ አረጋዊን የትሩፋት ዜና የሚናገር የገድሉን መጽሐፍ ለመጻፍ እንጀምራለን። የብፁዕ አባታችን የአቡነ አረጋዊ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። እሊህ ቅዱሳኖች ወደ ኢትዮጵያ በወጡ በሦስተኛው ዓመት ንጉሥ አልዓሜዳ አረፈና እጅግ በጣም የበዛ ሕዝብ ተሰብስቦ ሕዝቡም ቅዱሳኖችም ሁሉ አለቀሱለት። ከዚያም በነገሥታቱ የመቃብር ቦታ ቀበሩት። ከሱ ቀጥሎ የካሌብ አባት ታዜና ነገሰም። እነዚህም ቅዱሳን የትሩፋታቸው ገድልና የጽድቅ ስነ ምግባራቸው በሰማይ ላይ እንደሚያበሩ እንደ ሰማይ ከዋክብት እያበራ በምን ሳይለያዩ በአንድነት በማኅበር ሆነው በአንድነት የጸሎት ቤት ተቀመጡ። በመልካም የተክል ቦታ ያለ ዛፍ በየአይነቱ እንደሚያፈራና መዓዛውም እንደሚጣፍጥ መዓዛ ሃይማኖታቸው የጣፈጠ ኅብረ መልክዑ የሚያበራና የሚያስደስት እንደ ህንደኬ እብነ በረድ ድንጋይ የሚያጽደለድሉ በጽዮን የሽቱ አዳራሽ በሽቱ ዕቃ ታሽጎ እንደሚቀመጥ ሽቱ መዓዛ ያላቸው በእብነ ሰንቤር ላይ የተመሠረተ እንደ ጽኑ አምድ የቀጥታ ባሕርይ ያላቸው በንጹሕ ወርቅ የተለበጠ እንደ ጳዚዮን ድንጋይ በሴት ሙሽራ አንገት የሚጠለቅ እንደ ወርቅ ሐብል በወንድ ሙሽራ ራስ ላይ እንደሚደፋ የወርቅ አክሊል በነገሥታት ራስ ላይ እንደሚጫን እንደ ወርቅ ዘውድ የምድር መሳፍንትና መኳንንት በጣታቸው ላይ እንደሚያጠልቁት የወርቅ ቀለበት ሆነው ለአክሱም ምድር ጌጥ ሆኗት። የሥርዓታቸውንና የሕጋቸውንም መጽሐፍ አስረከቧት። የክርስቶስ ደቀ መዛሙርት በሆኑ በሐዋርያት የትምህርታቸውን ትእዛዝ ተቀብላ ጸንታ እንድትኖር አደረጓት። ብዙ ድንቅ ታምራትን ያደርጋሉ። በጸሎታቸው አንካሶች እግራቸው ተቃንቶ እንዲሄዱና እንዲሮጡ፣ ዲዳዎች እንዲናገሩ፣ ደንቆሮችም እንዲሰሙ ያደርጋሉ። ከፀሐይ ይልቅ 7 እጅ የሚያበራ ብርሃን በጸሎት ተማይዳቸው ላይ ይበራል። ከአንዲት ሰንበተ ክርስቲያን በስተቀር ላይ ቀምሱም። በዚህ አይነት ግብር በአንድነት 12 ዓመት ተቀመጡ። የአባታችን የዘሚካኤልም እናቱ እርናም ከእርሷ ጋር ከመጡ እርሷን ከመሰሉ ጓደኞቿ የሴት መነኮሳት ጋር በእነሱ አካባቢ ትኖር ነበር። አባታችን ዘሚካኤልንም የበላይ ጠባቂያቸው ወይም መሪያቸው አደረጉት። እንደ አባት እናት አከበሩት፣ እንደ አምላካቸውም ወደዱት። ስሙንም አረጋዊ ብለው ሰየሙት። ይህም ብልህ አዋቂ ማለት ነው። እንደ ንጹሐን ሐዋርያት መሪ ወይም አለቃ እንደ ጴጥሮስ የመልካም ጎዳና መሪ ሆኖላቸዋልና። ንጉሡ ታዜና በነገሰ በ6ኛው ዓመት እኒህ ቅዱሳን እርስ በራሳችን እየተያየን መኖር በአገራችን ላይ ሆነን በተድላ ደስታ እንደ መኖር ስለሚቆጠር ለየብቻ መኖር ያስፈልገናል ሲሉ አሰቡ፣ ተመካከሩ። በዚያን ጊዜ እያለቀሱና መሪር እንባን እያነቡ ለየራሳቸው ተለያዩ። በዚህም መሠረት አባ ሊቃኖስ ወደ ደብረ ቆናጽል፣ አባ ጰንጠሌዎንም በሱ ትይዩ በሆነ ቦታ 2 ኪሎ ሜትር ያህል ርቆ ሄደ። ገሪማ የተባለ አባታችን ይስሐቅም መደራ ወደሚባል 3 ኪሎ ሜትር ያህል ርቆ ሄደ። አባ ጽሕማም ጸዲያ ወደሚባል፣ አባ ይምዓታም ወደ ገርአልታ፣ አባ አፍጤም ይሃ ወደሚባል፣ አባ አሌፍም አሃድአ ወደሚባል ቦታ ሄዱ፣ ተበታተኑ። የአባታችን አቡነ አረጋዊ ግን ፈጣን ወይም ሯጭና ጎበዝ መንገደኛ 2 ቀን የሚያስኬደውን ያህል በምስራቅ በኩል በምትገኝ እገላ ወደምትባል አገር ከእናቱና ከደቀ መዝሙሩ ከማትያስ ጋር ሄደ። በመንገድም ሲጓዝ ደብረ መድኃኒት ከምትባል ቦታ ደረሱና በዚያ አደሩ። ቀኑ መሽቶ ነበርና በዚያም ለ7 ቀን ያህል ተቀመጡ። የዚህች አገር ሰዎች በጣም ክፉዎች ስለነበሩ ዘለፉት፣ ነቀፌታም አመጡበት። እርሱም በዚህች ሌሊት የእግዚአብሔር ቁጣ በላያችሁ ትውረድ፣
የምድራችሁንም ፍሬ አጥፋ፣ በሀገሪቱም ላይ በየጊዜው ውርጭና ቁር ከመውረድ አቋርጥ ሲል ረገማቸው። በአቅራቢያዋ ያለችውን አገር ግን የምድር ፍሬ ሁሉ ሁልጊዜ ካንቺ አይታጣ ወይም አይጥፋ፣ በአንቺ ላይ ሰፍረው የሚኖሩ ሰዎች ሁሉ ባለጸጎች፣ ንዑዳን፣ ክቡራን ይሁኑ ሲል በአራቱ ማዕዘን በትዕምርተ መስቀል ባረካት። በርቁ ጎልተው እስከሚታዩ ድረስ ላሞቿ የሰቡ፣ ሰንጋዎቿ የደለቡ፣ የበግ መንጋዎቿ በመሰማሪያቸው የበዙ የተራቡ ይሆኑ። በአንቺ ላይ አባር፣ ቸነፈር፣ የእህል ችግር አይኑር። በአንቺ ላይ የሚኖሩ ሕዝቦች ለከብቶቻቸው የውሃና የሳር እጦት ፈጽሞ አይኑር በማለት ባረካት። በኋላ ዘመን የሚሆነውን ከመሆኑ በፊት የትሩፋቱ መታሰቢያ ትሆነው ዘንድ አውቆ ባረካት። ስለዚህም ለልጅ ልጅ እስከ ዘላለም ድረስ ትባረክ ብሎ ባረካት። ከዚያም ጥቂት እልፍ ብሎ ዱር ለዱር የሚዞር ጋኔን ያደረበት አንድ ሰው አገኘም። በሰውየው ላይ ያደረው ጋኔንም አንተ የእግዚአብሔር ሰው ወይም አገልጋይ ዘሚካኤል ሆይ ታጠፋይን ዘንድ መጣህን እያለ በታላቅ ቃል ጮኸም። አባታችን ዘሚካኤልም በትዕምርተ መስቀል አማተበበትና ዝም በል አፍህንም ዝጋ አለው። በዚህ ጊዜ ፈጽሞ ዝም አለ። ጋኔኑም ከእርሱ ወጣ። ከዚህ በኋላ በእጁ አነሳው፣ ፈጥኖም አዳነውና ከእንግዲህ ወደ አገር ይሂድ አለው። እሱም ስለ አዳነውና ስለ ፈወሰው እግዚአብሔርን ፈጽሞ አመሰገነ። ሰውየው ግን የእግዚአብሔር ባለሟል የሚሆን አረጋ የተባለ ከአባታችን ከዘሚካኤል እግር ስር ወድቆ አባቴ ሆይ ለ6 ዓመታት ያህል ያሰቃየኝ ከነበረ ደዌ ፈውሰኸኛልና እስከ ዕለተ ሞቴ ድረስ ከአንተ ፈጽሞ መለየት አይኖርብኝም አለው። ስለዚህም ልቡን አጽንቶ ተከተለው፣ ደቀ መዝሙሩም ሆነ። የአገሩም ሰዎች ድንቅ ሥራ በተመለከቱ ጊዜ ከሰው መጨናነቅ የተነሣ መንገዱን ይሄድ ዘንድ እስኪከለክሉት ድረስ ታላቁም ታናሹም ልጁም አዋቂውም ሴቱም ወንዱም ወደ እርሱ ተሰብስበው ከበቡት። ዳግመኛም ከዚያ ጥቂት እልፍ ብሎ ስሟ አውለአ ማኅበር ከሚባል የዛፍ ጥላ ሥር አረፈ። እርሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። ቅዱስ አባታችን አረጋዊም ቅድስት ቦታ ዳሞን ባያት ጊዜ 3 ጊዜ ሰገደ። ዳግመኛ እየሄደ ከወንዝ ዳር ሲደርስ አንድ ሰው መጣና ይህ የተሰበሰበ ሕዝብ ምንድነው? እሊህስ እነማን ናቸው? ሲል ጠየቀ። ሰዎችም ይህ አባታችን አረጋዊ የተባለ ከሮም ከወጡ ወይም ከመጡ ቅዱሳን አንዱ ሲሆን እርሱም በአገራችን ላይ በመንገድ ሲያል ድውይ ይፈውሳል፣ አጋንንትንም ያወጣል አሉት። ያ ጎልማሳ ሰውዬም ይህን ከሰማ በኋላ ወደ ቤቱ በችኮላና በሩጫ ሄደ። የታመመ ወይም በሽተኛ የነበረ ልጁንም በአልጋ አሸክሞ መጣ። ከዚያም በሽተኛውን ልጅ ከአባታችን እግር አስቀመጠውና አባቴ ሆይ ልጄን በጸሎትህ ኃይል ከበሽታው ትፈውስልኝ ዘንድ ማልድሃለሁ አለው። አባታችን አረጋዊም ጌታዬ ንጉሴና አምላኬ ኢየሱስ ክርስቶስ ይህን ደዌ ከአራተ ሕማሙ ያንሳው፣ ፈጽሞም ከደዌው ይፈውሰው ወይም ያድነው ሲል ተናገረ። በዚያን ጊዜ አበሽተኛ ልጅ ፈጥኖ ዳነና ከሰዎቹ እኩል በእግሩ እየተራመደና እየሮጠ ሄደ። ይህን ተአምር የተመለከቱ የአገሩ ሰዎችም ፈጽሞ አደነቁ። ከዚያ በፊት በአገራቸው ላይ ድውይ የሚፈውስ አጋንንትን የሚያወጣ አይተው አያውቁም ነበርና፣ ስለዚህም እጅግ በጣም ተደሰቱ፣ እልልታንም አበዙ። በሥራውና በባሕሪው እንደ ዕንቁ የከበረ ሰው አግኝተዋልና ከፍቅራቸውም ጽናት የተነሣ ከእነሱ ይሄድ ዘንድ ወይም እንዲለያቸው አያሰናብቱትም ነበር። ከዚያም ጥቂት አልፎ ምስጓጉ የምትባል ታላቅ ገለብ ወይም ቋጥኝ አጠገብ ደረሰ። ከዚያም ላይ ሆኖ ቅድስት ቦታ ዳሞን ለይቶ አጣርቶ ተመለከታት። በተራራዋ ላይ ለመኖር ወደደ። በአመችነቷም ልቡ በፍቅር ነደደ ወይም ተቃጠለ። ፈጥኖም ወደ አጠገቧ ወይም አካባቢዋ ከደረሰ በኋላ ከጫፏ ላይ የሚወጣበት መንገድ ተመለከተ፣ ፈለገ። ነገር ግን አላገኘም። የተራራዋን ዙሪያ በሙሉ ቢዞር ፈጽሞ ወደ ላይ መውጫ አላገኘም። ከዚህ ተራራ ላይ ወጥቼ ለመኖር እጅግ ፍላጎት ነበረኝ፣ ነገር ግን ወደ ላይ መውጫ መንገድ አላገኘሁም አለ። ይህንንም ካለ በኋላ ገደሉ ረጅምና ተራራውም እጅግ ምጡቅ ወደሆነ ሰቁራ የሚሉት ወደ ሌላ ቦታ ሄደ።
በዚያም ትንሽ በር መግቢያ አገኘና ከተራራው ላይ ወጣ። በመሸም ጊዜ አንዲት ግማሽ ዳቦ አቅርቦ ባረከና መብላት ጀመረ። ከበላ በኋላም ከዳቦ የተረፈ ፍርፋሪ እንኳን አልነበረም። ቅዱስ አባታችን አረጋዊም ይህች ቦታ ለሱ ተስማሚ እንዳልሆነችና እግዚአብሔርም በዚህች ይኖር ዘንድ እንዳልፈቀደለት በልቡ ተገነዘበ። እንዳስለመደው ወይም እንደ ልማዱ ሌሊቱን በሙሉ ያለ እንቅልፍና ያለ ረፍት ሲጸልይ አደረ። እንደ መላእክት ትጉህ ነበርና በማግስቱም ከዚያ ወርዶ የገደሉ ወይም የተራራው ስም ምንግርጋር ከሚባል ሌላ ቦታ ሄደና በተራራው ላይ እስከ ማታ ድረስ ሲጸልይ ዋለ። ከዚያም ትንሽ የዳቦ ቁራሽ አምጥቶ አቅርቦ ባረከና በላ። አሁንም ስላልተረፈው ይች ቦታ ክፍሉ እንዳልሆነች አወቀ፣ ተረዳ። በዚያም ሌሊቱን ሁሉ ሲጸልይና ሲሰግድ አደረ። በነጋም ጊዜ ከዚያ ተነስቶ ሙሐዝ ወደሚባል ተራራ ሄደ። ለዚህም ገደል ወይም ተራራ መግቢያ በር ወይም መውጫ መንገድ አስቀድሞ ነበረው። በመሸም ጊዜ ዳቦ አቀረበና ባርኮ በላ። ነገር ግን ከዳቦ ፍርፋሪስ እንኳ አልተረፈውም። ይህን ማድረጉ በመብል ምክንያት ወይም ማዕዱ ባለመትረፉ ምክንያት አልነበረም። እርሱስ በየሳምንቱ ሐሙስ ዕለት በስተቀር ምግብ አይመገብም ነበርና። ነገር ግን በረከት ቤት ቦታ እንዲወርድና መኖሪያውስ በምን ወይም ቤት ቦታ እንደሆነ ለማወቅ ፈልጎ ነው እንጂ ይችን የበረከት ቦታ ደብረ ዳሞን ለወዳጁ ማረፊያው ትሆኖ ዘንድ የሚሰጠውንና የሚያደርገውን እሱ እግዚአብሔር ያውቃልና። እግዚአብሔር አምላኬ ወደዚያች ተራራ የምወጣበት ረዳት ይልክልኛል። እርሱ ሁሉን ስለሚያውቅ ከእርሱ ዘንድ የጠየቅኩት ሁሉ ይፈጸምልኛልና ከዛሬ ጀምሮ ወደዚያች ቀድሞ ወዳገኘኋት ተራራ መሄድ አለብኝና አለ። ከዚያች ተራራ ወረደ። ከዚያም ወደ ደብረ ዳሞ ተመልሶ ሲሄድ ከድንጋይ ላይ የሚመነጭ የምንጭ ውሃ አገኘ። በዚያም ውሃውን እየተንከባከበች የሴት መነኮሳቶችን ታስተዳድር ዘንድ እናቱ ቅድስትናን አስቀመጣት። ይህችንም ደብር በአተልሞ አላት። ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ አገኘና ከዚያ ላይ ትንሽ ምንጣፍ አነጠፉለትና ተቀመጠ። ተአምራትንም ያደርግ ዘንድ ዘንጉን ወይም በትሩን በድንጋይዋ ላይ አቆመ። ከዚያም በተነሳ ጊዜ ደቀ መዝሙሩ ማትያስና ከሱ ጋርም ያሉ ምንጣፉንና በትሩን ባነሱት ጊዜ ያቺ ድንጋይ ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች ወይም ፎቶግራፍ ተነሳች። የቀድሞ መልኳ ነጭ ሲሆን አሁን ግን የማይፋቅ የማይላጥ ቀይ ቀለም እንደቀቡት ቀይ ሆና ተገኘች። በትሩን ወይም ዘንጉን ባስቀመጠበት ወይም ባቆመበት ላይ በጣም ጥልቅነት ያለው ነቅ በዚያ ላይ ተገኘ። ስለዚህም ለእግዚአብሔር አገልጋይ ስለ አባታችን አቡነ አረጋዊ ስለ ታላቅነቱና ስለ ክብሩ መታሰቢያ ሆና ትኖር ዘንድ እስከ ዛሬ ለምልክት በዚያ ትገኛለች። ከዚያም የደረሰ ሁሉ ይሳለማታል። የአባታችን የአቡነ አረጋዊ ጸሎቱና በረከቱ በሁላችን ሕዝበ ክርስቲያን ላይ ለዘላለሙ ይኑር አሜን። ገድለ አቡነ አረጋዊ ዘታኅሣሥ። በስም በአካል በገጽ በሦስት በመለኮት በአሰራር ግን አንድ አምላክ የሚሆን በአንዲት ምስጋና የሚመሰገን አንዲት ስግደት የሚሰገድለት ግሩምና ልዑል በአካል የተለየ በባሕሪ በመለኮት በኃይል በሥልጣን አንዱ የሚሆን ያልተፈጠረ ያልተሠራም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ጥንትና ፍጻሜ የሌለው የሚታየውንና የማይታየውን የሚዳሰሰውንና የማይዳሰሰውን ፍጥረታት ሁሉ የፈጠረ በስም ሦስት በማዕረግና በክብር ግን አንድ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በታኅሣሥ 14 ቀን የሚነበብ የሚጸለይ የአባታችን የአቡነ አረጋዊን የትሩፋት ዜና የሚናገር መጽሐፈ ገድል እንጽፋለን። የአባታችን የአቡነ አረጋዊ ጸሎቱና በረከቱ አማላጅነቱ በሁላችን በሕዝበ ክርስቲያን ላይ ይኑር ለዘላለሙ አሜን። ከዕለታት በአንደኛው ቀን አባታችን አቡነ አረጋዊ መንገዱን ሲሄድ ውሎ ከተራራው አጠገብ ሲደርስ አንዲት ከላይ ወደ ታች የተንዠረገገች አረግ ወይም ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል መጥቶ አንተ እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቅሃል? አለው።
አባታችን አቡነ አረጋዊም ከዚህች ተራራ ላይ ወጥቼ ስለ ኃጢአቴ እናዘዝና ለማመን ስለ በደሌም ይቅርታን እጠይቅ ዘንድ እወዳለሁ አለው። የእግዚአብሔር መልአክም አንተ የእግዚአብሔር አገልጋይ አረጋዊ ሆይ ሰማያዊ ክብርን በመሻት ምድራዊን መንግሥት የናክ ያቃለልህ ስለ እግዚአብሔር ብለህ ይህን ያላፊውን ብልጽግና ንቀ ሥጋዊ ችግርህን በመምረጥ በሰማያዊ መንግሥት ታላቅ ክብር ተዘጋጅቶልሃል። ስለዚህም ወደ ተራራው የምታርግበትን ወይም የምትወጣበትን እግዚአብሔር እስኪልክልህ ድረስ ለጥቂት ጊዜ ታገስ አለው። ይህንንም በሰማ ጊዜ ከችኮላ የተነሣ ልቡ አዘነ፣ መንፈሱም ተጨነቀች። ልቡ በተራራዋ ፍቅር ተነድፏልና ወደ እርሷም ፈጥኖ ለመውጣት ቸኩሏልና። ትዕግሥቱ ሰፊ የሆነ እግዚአብሔር ግን የትዕግሥቱን ጽናትና የመንፈሱን ጠንካራነት ለመመርመር ፈጥኖ ወደ ተራራው አላወጣውም። ብፁዕ አባታችን አቡነ አረጋዊም ይህን ተራራ በምን ልውጣው? እንዳሞራ አልበር፣ ክንፍ አልተሰጠኝ፣ እንደ ሐዋርያት በደመና ተጭኜ አልወጣ፣ ብቃት የለኝ እያለ በጣም አጥብቆ አለቀሰ። ከዚህ በኋላ እንደ እናትና አባት ዘወትር የሚጎበኘውና የሚያረጋጋው የእግዚአብሔር መልአክ ቅዱስ ሚካኤል ዳግመኛ ወደ እርሱ መጣ። መልአኩም የእግዚአብሔር ወዳጅ አረጋዊ ሆይ አይዞ፣ አትፍራ፣ ሥልጣን ተሰጥቶሃልና እስከዚያው በገመዷ ወይም በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ጫፍ ያወጣ ዘንድ በገመዱ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። እርሱም በጾምና በጸሎት 2 ሱባዔ ወይም 14 ቀን በዚያ ተቀመጠ። ከዚያም የታዘዘው ዘንዶ በ3 ሰዓት መጣ። የመላእክት አለቃ ቅዱስ ሚካኤልም ፈጥነ ተዘጋጅ፣ ወደ ተራራው ያወጣ ዘንድ ከእግዚአብሔር የታዘዘ ዘንዶ ወደ አንተ መጥቶአልና አለው። ዘንዶም እንደ ታዘዘ ወደ እርሱ ቀረበ። ብፁዕ አባታችን አቡነ አረጋዊም ዘንዶን ባየው ጊዜ ፈጥነ ጅራትክን ወደ ታች አውርድና ወደ ተራራው አውጣኝ አለው። ይህ ዘንዶ ግን ጅራቱን ወደ አባታችን ወደ አቡነ አረጋዊ አላወረደም ነበር፣ ነገር ግን በተራራው ወገብ ላይ አስቀረው እንጂ። ይልቁንም ዘንዶ አባታችን አቡነ አረጋዊን ከዚህ ተራራ ላይ ምን አለ በማለት በሰው አንደበት ተናገረው። ዳግመኛም ስማኝ ልንገር፣ በዚህ ተራራ ላይ በክንፍ ከሚበር ወፍ በስተቀር የምትበላው እንጀራ ወይም ራስክን የምታስጠጋበት እንጨት ወይም ዛፍ ስንኳ አይገኝም። ምን ታደርጋለህ? በእርሷ ዘንድስ የሚገኙ በቀን የፀሐይ ሐሩር በሌሊት ቁርና ውርጭ ብቻ ናቸው አለው። አባታችን አቡነ አረጋዊም ይልቅስ ጅራትን ወይም ጭራህን አውርድና የታዘዝከውን ፈጽም፣ ከምንፈልገው ነገር ሁሉ እግዚአብሔር የሚያሳጣን ነገር የለምና አለው። ይህንም ባለው ጊዜ ጅራቱን አወረደ። የመላእክት አለቃ ቅዱስ ሚካኤልም አባታችን እንዳይደነግጥ ዘንዶም በእሱ ላይ ጉዳት እንዳያደርስበት ሰይፉን ይዞ በጎኑ ሆኖ ይጠብቀዋል። የእሳት ፈረሶች ወይም የእሳት ሰረገሎች ድንገት መጥተው ኤልያስን ወደ ሰማይ ሲያወጡትና ሲያሳርጉት ደቀ መዝሙሩ ኤልሳዕ ይህ እንደተመለከተ ማትያስና ሌሎችም ደቀ መዛሙርቶቹ ይህን ድንቅ ተአምር በሐብሉ በስተቀኝ ሆነው ይመለከቱ ነበር። እንደዚሁ በኋላ አረጋዊ የተባለ አባታችን አቡነ ዘሚካኤልም ደቀ መዛሙርቶቹ እየተመለከቱት በሰውነቱና በድንጋዩዋ በዚያ በዘንዶ ላይ በሥላሴ ስም አማተበ። በዚያን ጊዜ በዘንዶ ጅራት ላይ ወጥቶ የተራራው ጉዞ እንደተጀመረ በቅጽበት ከተቀደሰው ተራራ ጫፍ ላይ አወንጭፎ በወረወረው ጊዜ ከዚያ እንደደረሰ 3 ጊዜ ሰገደ። ከዚያም ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር በመለኮት አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያለ አመሰገነ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በዚያች ተራራ ላይ ለመኖር ያደረገውን ልመና እግዚአብሔር ሰምቶ ምኞቱን ስለፈጸመለትና ከተራራዋ ጫፍም ላይ በመውጣቱ እጅግ ደስ ስላለው ከፍ ያለ ምስጋና ቀረበ። ያችም ተራራ ሁለመናዋ በብርሃን ተመላ፣ አርአያዋም ተለወጠ። ከቀድሞ ይልቅ ድምቀትና የመወደድ ግርማ ሞገስ ተጨመረላት። ብሩህ ደመናም መጥቶ ሸፈናት። መላእክትም እንደ ታላቅ የበዓል አከባበር ስብሰባ ተሰብስበው ከብዛታቸው የተነሳ ተጨናነቁ። በቀንና በሌሊት ያለማቋረጥ ይጎበኟት ጀመር። ለሱም እንደ ባልንጀራና እንደ ጓደኛ ሆኑት። በመሸም ጊዜ አንዲት አነስተኛ ዳቦ አንስቶ ባረከ። መብላትም ጀመረና ዳቦዋ ግማሽ እስክትሆን ከበላ በኋላ በግማሽ ዳቦ ጠገበ።
ስለዚህም ነገር እግዚአብሔርን ፈጽሞ አመሰገነው። ቀድሞ ከሄደባቸው ወይም ከጎበኛቸው ሌሎች ተራሮች ይልቅ በዚች ቦታ በረከት እንደወረደ ተመልክቷልና። እነዚያም ተራሮች እሱ ካለባት ተራራ የራቁ አይደሉም፣ ነገር ግን የሰው የጥሪ ድምፅ ወይም ቃል የሚሰማበትን ያህል ቅርብ ናቸው እንጂ። በዚያችም የዳቦ ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ወይም ቀርጾ አስቀመጠ። ይህችም ምልክት እስከ ዛሬ ድረስ አለች። የቅዱስ አባታችን ደቀ መዛሙርትም ከታች ወደ ላይ የሚወጡበት ከላይ ወደ ታች የሚወርዱበት ከታላላቅና ከረጃጅም እንጨት መሰላል ሠሩም። አባታችን አረጋዊ ግን ከዚያች ዕለት ጀምሮ ከሰው ተለይቶ እስከ ተሰወረባት ቀን ድረስ ምድራዊ ኅብስትን ፈጽሞ አልበላም። ይችንም ቦታ እጅግ አድርጎ ወደዳት። ትዕቢተኞች ሊረግጧት የማይቻል ኃይለኞች ወይም ሽፍቶች በመሣሪያቸው ኃይል የማይደርሱባት ከምድር ወይም ከታች ወደ ላይ ከፍታ ያላት ወይም የመጠቀች ሆና አግኝቷታልና ወደ እርሷም እሱ ካልፈቀደ በቀር የሚወጣ የለም። ስለዚህም በእሷ ዘንድ ሊኖር ወደደ። እርሱ ጸጥታንና ብቸኝነትን ወዳጅ ነውና ከእርሷ ተለይቼ እስከሚሄድ ድረስ ማረፊያዬ ወይም መጠጊያዬ ይህች ናት አለ። የአባታችን የአቡነ አረጋዊ ጸሎቱና በረከቱ አማላጅነቱ በሁላችን ሕዝበ ክርስቲያን ላይ ይኑር ለዘላለሙ አሜን። ገድለ አቡነ አረጋዊ ዘጥር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድ ባሕሪ በአንድ መለኮትነት በአንድ ክብር በአንድ ጌትነት በአንድ ምስጋና ጸንቶ የሚኖሩ ባለመለየት በአካል በስም ልዩ ሦስት የሚሆኑ ነገር ግን በፈቃድ በሥልጣን በመንግሥት በአገዛዝ በስምረት አንድ እግዚአብሔር መሆኑን አምነን በባሕሪ በሕልውና የሚተካከሉ በመለኮት በኃይል በሥልጣን በእዘዝ በፈቃድ ፍጥረትን ሁሉ በመፍጠር አንድ በሚሆኑ በእነሱ ዘንድ መጉደል መብዛት የሌለባቸው በአካል በገጽ ሦስት ቅዱሳን ፍጹማን የሆኑ በሥራ ሁሉ የተካከሉ እያንዳንዳቸው በተለየ አካላቸው ጸንተው የሚኖሩ ያለመለየትና ያለመከፋፈል በመለኮትነት ቅድመ ዓለም የነበሩ ዛሬም ያሉ መቼም የሚኖሩ አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በጥር 14 ቀን የሚነበብ የሚጸለይ አባታችን የአቡነ አረጋዊን ገድለ መጽሐፍ እንጀምራለን። የአባታችን የብፁዕ አቡነ አረጋዊ ጸሎቱና በረከቱ አማላጅነቱ በሁላችን ሕዝበ ክርስቲያን ላይ በእውነት ይደርብን አሜን። ከጥቂት ዓመታት በኋላ ኢትዮጵያዊ ንጉሥ ታዜና ሞተና በእርሱ ፈንታ አፄ ካሌብ ነገሠ። ብፁዕ ቅዱስ አባታችን አቡነ አረጋዊ ግን አነስተኛ ወይም መጠነኛ ቤት ሠራና በውስጡም ከሱ ጋር አብሮ ይዞት የወጣውን ታቦት በውስጡ አስገባ። ስለ ቁርባኑ ወይም ስለ መሥዋዕቱ ነገር እግዚአብሔርን ለመነ። እግዚአብሔርም ልመናውን ፈጥኖ ሰማውና ለቁርባኑ ወይም ለመሥዋዕቱ ሥርዓተ ዝግጅት የሚያስፈልጉትን የወርቅ ጻሕል፣ የብር ጽዋ፣ ለልብሰ ተክህኖ የሚያገለግሉ የወርቅ ላንቃ ካባ፣ በውስጧ ሙቀት ያልተለየው ወይም ትኩስ ኅብስት ያለባት መሶበ ወርቅ፣ ለመሠዊያው የሚያስፈልገውን ሁሉ መላእክት ከሰማይ ይዘውለት ወረዱ። በሰንበት ቀንና በበዓላትም ሁሉ ይደረግለት ነበር። ቤተ መቅደሷ እስከታነጸች ድረስ እንደዚህ ሲሠራ ቆየ። ለመኖሪያውም ትንሽ በዓት ታገኘና በዚያች ውስጥ ሌሊት ያለምንም እንቅልፍ ወይም መኝታ በጸሎትና በስግደት ቀን ያለምንም እረፍት ጸሎትን በመጸለይና በሥራዎች ሁሉ በመትጋት ተቀመጠ። ከዚህ በኋላ አባታችን የአቡነ አረጋዊ ትሩፋቱ ተአምራቱ በምሥራቅ በኩል ባለው አገር ሁሉ ተሰማና በሽተኞችና በአጋንንት የተለከፉ ሁሉ ወደ እርሱ እየመጡ በጸሎቱ ኃይል ይፈወሱና ይድኑ ጀመር። የሴት በሽተኞችም ቢሆኑ መጥተው ከተራራው አካባቢ በደረሱ ጊዜ መምጣታቸውን ይነግሩትና ከደቀ መዛሙርቱ አንዱ ማትያስ የተባለውን ማየ ጸሎቱን ባርኮ ይሰጠውና ወደ እነሱ ይልከዋል። እርሱም ማየ ጸሎቱን በላያቸው ላይ በረጨው ጊዜ ፈጥነው ይድናሉ። ዳግመኛም እግዚአብሔርን የማያውቁ ሃይማኖት የሌላቸው የበግና የፍየል መንጋ ከመጠበቅ በስተቀር ማረስ፣ መዝራት፣ ማጨድ፣ መሰብሰብ የማያውቁ ነገር ግን በላም ወተት ብቻ የሚጠቀሙ በምሥራቅ አገር የሚኖሩ ዘላኖች ሰዎች መጡ። እነርሱም በጎዳና ላይ ያገኙትን እህል የጫነውን ልብስ የያዘውን ይቀማሉ፣ ይደበድባሉ፣ ንጹሕ ነፍስ የሚገሉ ናቸው። እነዚህን የመሳሰሉትን ሁሉ በጸሎቱ ኃይል በክርስቶስ ሃይማኖት አሳመናቸው። ፍጹም ክርስቲያንም ሆኑ። በመንፈስ ቅዱስ ብርሃንነት ሕሊናቸው ልቦናቸው በራ።
መቀማት፣ ነፍስ መግደል ትተው በየራሳቸው ንብረት ብቻ መጠቀም ለመዱ። ዮሐንስ በዮርዳኖስ በረሃ እያስተማረ በጨለማ ውስጥና በሞት ጥላ ስር የሚኖሩ ሕዝቦች ወደ ጥምቀቱ ጥቂት በጥቂት እያሉ እንደመጡ የእነዚያም ሰዎች አገር ዕረፍት አገኘች። ሕዝቦቿም ሁሉ ተደሰቱ፣ ብርሃን ወጥቶላቸዋልና። እንደዚሁም ሁሉ ቅዱስ አባታችን አረጋዊ የተባለ ዘሚካኤል ለዚያች አገር ብርሃን አበራላት። አስቀድሞ በሰላማ ትምህርት ያመኑ ነበሩ፣ ሌሎችም ያላመኑ አሉ። ያመኑትን ሃይማኖታቸውን አጸናላቸው፣ አስፋፋላቸው። ያላመኑትን ደግሞ ወደ እውነተኛው ወደ ክርስቶስ ሃይማኖት መለሳቸው። በመለኮት ቅመምነት የተቀመምክ ክቡር አባት ሆይ መራራና ኮምዛዛ የምትሆን ያለማመን አልጫነትን በትምህርት ጨውነት አጣፈትካት። እንደ ሮማውያን እንደ ጴጥሮስና ጳውሎስ ሐዋርያት ለኢትዮጵያ መምህር ወይም ሐዋርያዋ ሆንካት፣ አሰማመርካትም። ቅዱስ አባታችን አቡነ አረጋዊ የማስተማሩን አድማስ ደረጃ በደረጃ ማስፋፋት ጀመረ። ሌሊት በስግደት ያድራል፣ ቀን በጾምና በትምህርት ይውላል። ትሩፋትን በትሩፋት ላይ እየጨመረ ሄደ። ትምህርቱም በስተ ውስጥ በኩል እንደ ሱሪ ሰቅ ወይም ቀበቶ፣ በስተ ውጪ እንደ ባሕር አረብ ደረት ላይ ቅናት ነች። እግሮቹ ቀልጣፎች ናቸው። በቅመም ተራራ ላይ እንደሚዘል እንደ ዋልያ አንበሳ ይዘላሉ። ከባቱ ውጭ ወጥቶ ፈጽሞ የሚያየው አልነበረም። የመላእክትን አስኬማ ወይም ዘውድ ካጠለቀ ወይም ከተቀዳጀ ጀምሮ ለትምህርት ሰዓትና ወንድሙ አርፎ ለቀብር ጊዜ በስተቀር ፈጽሞ ከባቱ አይወጣምና እንደዚህ አድርጎ ከቤቱ ወይም ከባቱ እንዳይወጣ ራሱን አስገዛ። ከደቀ መዝሙሩ ከማትያስ በስተቀር ይጎበኘው ወይም ይጠይቀው ዘንድ ማንኛውም ባዕድ ሰው ወደ እርሱ አይገባም፣ ከደጃፉም አይደርስም። ማትያስም በታወቁ በዓላት ወይም በተወሰኑ ቀናት ብቻ ነበር የሚጎበኘው። አንድ የጭፍሮች አለቃ የሆነ መኮንን ዘወትር ወደ እርሱ እየመጣ ይማልደውና ይዘበዝበው ነበር። በጋኔን የተለከፈች ሴት ልጅ ነበረችውና እርሷን ያድንለት ዘንድ ብፁዕ አባታችን ያለበትን በር እያንኳኳ ብዙ ጊዜ ተቀመጠ። እየተጣራም ፈጽሞ ይማልደው ነበር፣ ከዚያ ወጥቶ ስለ ልጁ ይጸልይለት ዘንድ። እርሱ ግን አልከፍትልህም አለው። ብፁዕ አባታችንም አንተ ሰው ወደ እኔ ስለምን ትጮኻለህ? እኔም እኮ እንዳንተ ሰው ነኝ። እኔ በማመልክበት ወይም በማምንበት በክርስቶስ የምታምን ቢሆን እንደ እምነትህ ወደ እግዚአብሔር ጸልይ ወይም አመልክት፣ በዚያን ጊዜ እንደ እምነት ይደረግልሃል አለው። በዚያን ጊዜ ፈጽሞ አመነ። ልጅቱም ከእግረ ደብር ወይም ከተራራው ስር ነበረችና ወደ እርሷ ወርዶ የክርስቶስን ስም ስለጠራበት ጋኔኑ ለቀቃት። እግዚአብሔርም በብፁዕ አባታችን በአቡነ አረጋዊ እጅ ሌሎች ስፍር ቁጥር የሌላቸውን ድንቅ ድንቅ ተአምራትን አደረገ። የብፁዕ አባታችን የአቡነ አረጋዊ ጸሎቱና በረከቱ ልመናውና አማላጅነቱ በእውነት ይደርብን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ አረጋዊ ዘየካቲት። ልዩ ሦስት የሚሆን በፍጹም ምስጋና የተመሰገነ በአካል ሦስት በመለኮት አንድ ለሚሆን በአገዛዝ በኃይል በሥልጣን አምላካዊ ሥራዎችን በማከናወን ትክክልነት ያለው በአንድ መለኮታዊ አነዋወር ያለ በመለኮቱ ልዩነት ወይም መነጣጠል የሌለበት መሆኑን አምነን ይቅርታና ቸርነት የባሕሪው የሚሆን ለሚያምኑበት ሁሉ በጎ ነገርን የሚሰጥ ሰማያትን በጥበቡ የዘረጋ ምድርን በውሃ ላይ ያጸና ለሰማያትና ለደመናት የተለያየ ሥርዓትን የሠራ በአንድነቱ በሦስትነቱ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በየካቲት 14 ቀን የሚነበብ የሚጸለይ አባታችን የብፁዕ ቅዱስ አቡነ አረጋዊ ትሩፋቱን ዜና እንጽፋለን። የብፁዕ አባታችን የአቡነ አረጋዊ ጸሎቱ በረከቱ ከሁላችን ጋር ይኑር ለዘላለሙ አሜን። ከጌታችን ከኢየሱስ ክርስቶስ ልደት 524 ዓመት በኋላ በናግራን አገር በክርስቲያኖችና በአይሁዶች በአረማውያን መካከል ከባድ ጸብ ተነሳ። በዚህን ጊዜ ማዝሩቅ ወይም ፊንሐስ የተባለው የሂማርያው ንጉሥ የአረመኔዎቹንና የአይሁዶቹን ምክር እየተቀበለ ክርስቲያኖቹን ፈጃቸው። አብያተ ክርስቲያናቱንም ሁሉ አቃጠለ። ከዚህ ሁሉ በፊት ከሃዲው ንጉሥ ክርስቲያኖችን የናግራንን ሰዎች ክርስቶስን ብትክዱት
ሕይወታችሁ ይጠበቃል፣ ማንኛውም መከራና ሥቃይ ወይም ጥፋት ሊያገኛችሁ አይችልም አላቸው። እነዚህ ቅዱሳን ሰማዕታት ግን በአምላክነቱ አምነን በስሙ የተጠመቅን እኛ ክርስቶስ ልንክደው አንችልም ሲሉ በታላቅ ቃል ጮኹ። ዳግመኛም ይህ አላዊ ንጉሥ አምላካችን የምትሉት ክርስቶስ ከእጅ የሚያድናችሁ ይመስላችኋልን? ከዚህ ከሚያስፈራና ከሚያስደነግጥ ሥቃይና መከራ ሊያወጣችሁ ይቻለዋልን? ወደዚህስ ቀርቦ ከኔ ጋር ሊዋጋ ይቻለዋልን? አላቸው። እኒህንም ቅዱሳን የዚህ የአላዊ ንጉሥ አነጋገር አላስደነግጣቸውም ወይም አላስፈራቸውም። ይልቁንም በመታበዩና በመታጀሩ ሕሊናቸው ስለተነካ በክርስቶስ እምነታችን የጸና ነው፣ እርሱ ራሱ በነፍስና በሥጋ ላይ ለመፍረድ ሥልጣን ያለውን ፍሩት እንጂ በሥጋችሁ ላይ ያለው የሞት ፍርድ የሚፈርዱትን አትፍሯቸው ሲል በቅዱስ ወንጌል ነግሮናልና ስለዚህ ስለ ክርስቶስ ስም መሞትን አንፈራም አሉት። ከዚያም እሊህ ቅዱሳን ወንዱም፣ ሴቱም፣ ሽማግሌውም፣ ወጣቱም በሙሉ ልባችን በክርስቶስ እምነት የጸና ነው። ይህ ዓለም ያልፋል፣ ይጠፋል። ለእኛ ግን ለዘላለም የማያረጅ የማያፈጅ የማይጠፋ ተስፋ ተሰጥቶናል ወይም ተዘጋጅቶልናል እያሉ በተባበረ ድምፅ ጩኸታቸውን አስተጋቡ። በዚያን ጊዜ ክርስቲያኖቹ መሪ በጣም ክቡር የሚሆንና የ95 ዓመት ዕድሜ ያለው ቅዱስ ሂሩት ከቤተሰቦቹ ጋር በከሃዲው ንጉሥ ፊት ለፍርድ ቀርቦ ሳለ ንጉሡ ፊናስ ፊቱን ወደ እሱ መለስ አድርጎ ሂሩት ወይ ስማ፣ ይህን ሁሉ መከራ ያመጣብህ በክርስቶስ በማመንህ ነውና እሱን አሁን ፈጥነ ካደው አለው። እግዚአብሔር የመረጠው ቅዱስ ሂሩትም አስቀድመው በመሃል ላይ የገቡትን ቃል የማያከብሩና የተናገሩትን ቃል እንደማያስታውሱ እንዳንተ ያሉ ከሃዲዎች ፈጣሪን አልክድም ሲል በድፍረት መለሰለት። በዚህ ጊዜ ከሃዲው ንጉሥ በጣም ተቆጣና ቅዱስ ሂሩትን ወደሚገደልበት ቦታ ወሰደው። በሰይፍ እንዲገሉት ጭፍሮቹን አዘዘ። ክርስቲያኖችም አባታቸው ወይም መሪያቸው ቅዱስ ሂሩት የከሃዲው ንጉሥ ጭፍሮች ወደሚገደልበት ሲወስዱት ባዩ ጊዜ አባታችን ቅዱስ ሂሩት ወይ ከሞትህ የሙሽርነት ሰርግ አትለየን፣ እኛ በክርስቶስ አምነን ከአንተ ጋር መሞት ይገባናልና አሉት። አባታቸው ቅዱስ ሂሩትም የእነዚህ ቅዱሳን ሰማዕታት ቃላቸው ትክክል፣ ነገራቸውም እውነት፣ ቃል ኪዳናቸውም የጸና መሆኑን ፈጽሞ በተረዳ ጊዜ በእነዚህ ክርስቲያኖች ሕዝቦች ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በትዕምርተ መስቀል እያማተበ ባረካቸው። ከዚህ በኋላ ቅዱስ ሂሩት በንጉሡ ፍርድ ምንም ሳይፈራ በሃይማኖቱ እንደ ጸና ከቤተሰቦቹ ጋር አንገቱን በሰይፍ ተቆርጦ ሞተና የሰማዕትነት ክብር ተቀዳጀ። በዚሁ ጊዜ ድማህ የምትባል ሴት በንጉሡ ጭፍሮች ተይዛ ተገደለችና ከእርሱ ጋር በሰማዕትነት አረፈች። እነዚህም ቅዱሳን ሰማዕታት እጃቸው የኋሊት ታስሮ ሳለ እንደዚሁ በራሳቸው በትዕምርተ መስቀል አምሳል አማተቡ። በዚያን ጊዜ ያ አረማዊ ንጉሥ ከእሱ ጋር ያለ ፍርሃት በድፍረት በመነጋገራቸው በእነዚህ ቅዱሳን ላይ እጅግ ተቆጣ። ስለ ሃይማኖታቸው ጽናትና ስለ ልባቸውም ጭካኔ ልቡ በቅናት እንደ እሳት ነደደም። ከንዴቱም የተነሣ ሰፊና ጥልቅ የሆነ ጉድጓድ ቆፍረው በውስጡ እሳት ያነዱ ዘንድ አዘዘ። ከዚያም እሊህ ቅዱሳን ፈጣሪያቸው ክርስቶስን አንክድም በማለታቸው በጉድጓድ ውስጥ በእሳት ተቃጥለው እንዲሞቱ ፈረደባቸውና ስለ ክርስቶስ ስም በእሳት ተቃጥለው ሞቱ። እነዚህም ብዙዎቹን የናግራን ክርስቲያኖች በሚገደሉበት ጊዜ የረዳቶቻቸውን የቁስጥንጥንያንና የኢትዮጵያን ነገሥታት ስም በጸሎታቸው እያነሱ በሰማዕትነት ሞቱ። እኒህም በግፍ የተገደሉት ክርስቲያኖች ቁጥራቸው 20 ሺህ ነው። ዳግመኛም ይኸው አላዊ ጨካኝ ንጉሥ ፊናስ የኤጲስቆጶሱን የጳውሎስን አጽም ከመቃብር አስወጥቶ በእሳት አቃጠለው። እንዲሁም ክርስቲያኖቹን ካሉበት እያደነ በእሳትና በሰይፍ አጠፋቸው። ከጥቂት ጊዜ በኋላ የቁስጥንጥንያው ሊቀ ጳጳስ ጢሞቴዎስ በናግራን አገር ስለተፈጁት የክርስቲያን ወገኖች በግፍ የተጨፈጨፉበትን መልእክት የያዘች ደብዳቤ ወደ ኢትዮጵያው ወደ አክሱም ንጉሥ ወደ አጼ ካሌብ ላከ። የኢትዮጵያው ንጉሠ ነገሥት አጼ ካሌብም ከወርቅ በተሠራው ዙፋኑ ላይ ተቀምጦ ልብሰ መንግሥቱን ለብሶ በዙፋኑ ዙሪያ የጦር አለቆቹና መኳንንቶቹ አጅበውት
ወይም ከበውት ሳለ የሊቀ ጳጳሱ መልእክተኞች ወደ እርሱ ደርሰው የመልእክቱን ደብዳቤ አስረከቡ። ንጉሡ አጼ ካሌብም የመልእክቱን ደብዳቤ ተቀብሎ ነገሩን ወይም ትርጉሙን ከተረዳ በኋላ መልእክተኞቹን ወደ አገራቸው በሰላም አሰናበታቸው። የብፁዕ አባታችን የአቡነ አረጋዊ ጸሎቱና በረከቱ በእውነቱ በክርስቲያኖች ላይ ይደር አሜን። በዚያን ጊዜ የኢትዮጵያው ንጉሠ ነገሥት አጼ ካሌብ ወደ አባታችን ብፁዕና ቅዱስ የሚሆን ወደ አቡነ አረጋዊ እንዲህ ሲል ላከበት። ይህ ፊናስ የተባለ አረማዊ የናግራንን ሰዎች ደም ያፈሰሰ ቤተ ክርስቲያንን የመዘበረና ያጠፋ ፍጹም የእግዚአብሔር ጠላት ወደሚሆን ሄጄ እዋጋው ዘንድ ተዘጋጅቻለሁ። ሊቀ ጳጳሱ ጢሞቴዎስም የናግራንን ሰዎችና የሰማዕታቶቿንም ደም ተበቀል ሲል ወደ እኔ ልኮብኛልና፣ ስለዚህ አባቴ ሆይ አንተም በበኩል ጸሎት አድርግልኝ። የጻድቅ ጸሎት ትራዳለች፣ ኃይልንም ታሰጣለች፣ በጠላት ላይ ድልን ታቀዳጃለችና ሲል ላከበት። አባታችን አቡነ አረጋዊም ለንጉሡ መልእክተኛ እንዲህ አለው። ንጉሡም ወደ ጦር ግንባር ሂድ፣ ጠላቶችህን ከእግርህ በታች ያስገዛል፣ ተፋላሚዎችንም እግዚአብሔር በጭፍሮች እጅ ይጣላቸው፣ ለአንተም ታላቅ ግርማ ሞገስ ይስጥ፣ በሰላም ይመልስ ብለህ ንገረው አለው። የኢትዮጵያው ንጉሥ አጼ ካሌብም ለጦርነት ጉዞውን ከመቀጠሉ በፊት ወደ ቤተ ክርስቲያን ሄዶ ልብሰ መንግሥቱን አውልቆ ማቅ ለብሶ አቅርንተ ምስዋዑን እየተማጸነ ዐይኑን ወደ ሰማይ አንስቶ እንዲህ እያለ ጸለየ። አቤቱ እግዚአብሔር ሆይ በሰማይ በምድርም ያለውን ሁሉ የፈጠርክ እልፍ አእላፍ መላእክት የሚገዙልህ ኪሩቤልና ሱራፌል የሚያመሰግኑ የካህናት ፈጣሪያቸው አቤቱ የጌቶች ጌታ የነገሥታት ንጉሥ የምትሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ብርሃናትን የፈጠርክ ሰውን ሁሉ ከሐሳር ወደ ዘላለም ክብር ይመልስ ዘንድ አንድ ልጅህን ወደ እኛ ይላከው። አቤቱ የአባቶቻችን ፈጣሪያቸውና አምላካቸው ሆይ እኛን ስለ ማዳን ፍጹም ሰው በሆነው ልጅ ምክንያት ይህ ከሃዲ ፊናስ ያደረገውን ሁሉ እነሆ አይተኸዋል። ወገኖችንም እንደ በግ እንዳረዳቸውና አብያተ ክርስቲያናትህንም እንዳቃጠለ ተመልክተኸዋል። አቤቱ እነሆ ከዚህ ወጥቼ ይህን ያንተንና የእኛንም ጠላት ከሃዲ አይሁዳዊ በአንድ ልጅ በኢየሱስ ክርስቶስ ኃይል አጠፈዋለሁ። ስለሆነም አቤቱ አታሳፍረኝ። ስለ አንተ ስለ ፈጣሬና ስለ ክርስቲያን ወንድሞቼ ቅናት አድሮብኛልና አቤቱ በኀጢአቴ ብዛት ጸሎቴን የማትቀበል ልመናዬን የማትሰማ ከሆነ ግን በዚህች በቆምኩበት ቦታ በአሁኑ ሰዓት ሕይወቴ ታልፍ ዘንድ ፈቃድህ ይሁን። አቤቱ ጌታዬና አምላኬ ሆይ ርስት ኢትዮጵያን ስምህን በማያውቁ ጠላቶችህ እጅ አሳልፈህ አትስጣቸው ሲል አጥብቆ ለመነ። ኢትዮጵያዊ ንጉሥ ካሌብም ታላቅ ጻድቅ ሰው ነበር። ከምድር ነገሥታት ወገን በመንግሥቱ ዙፋን ላይ ተቀምጦ እያለ ማንም እንደሱ ድንቅ ተአምራት ያደረገ የለም። ከሁሉም በፊት የኡር አገር ሰዎች ባመጹበት ጊዜ የአገሪቱ ሰዎች የጦሩን መትመምና ግስጋሴ አይተው እንዳይሸሹና እንዳያመልጡ እግዚአብሔር በምድር ውስጥ መንገድ ከፈተለት። የመንገዱም የርዝመት መጠን ጎበዝ ተራማጅ ወይም ፈጣን ሯጭ ሰው 3 ቀን የሚያስኬድ ጎዳና ነበር። ከዚያም እግዚአብሔር በመሬት ውስጥ በከፈተለት መንገድ ገብቶ ገስግሶ ድንገት ደረሰና ደመሰሳቸው፣ አጠፋቸውም። ከነሱ አንድ ስንኳ አላስቀረም። ሀገሪቱንም በእጁ አገባት፣ እስከ ዛሬም ድረሳለች። ከ524 ዓመተ ምህረት በኋላ 70 ሺህ የሚደርሰውን ጦሩን አስከትቶና አዘጋጅቶ ቀድሞ ወደ አሰበበት ወደ የመን ሳባ በመርከብ ተጓዘ። ከዚያም የኢትዮጵያው ንጉሥ አጼ ካሌብ ከመርከብ ሲወርድ ጠብቆ ከአዴው ንጉሥ ብዙ ጦር አሰልፎ ካሌብን ወጋው። በመካከላቸውም የሚደረገው ጦርነት በጣም የበረታ ሆነ። ያን ጊዜም ካሌብና የጦር ሰራዊቱ በጦርነቱ መካከልና በጠላቶቻቸው ፊት እጅግ በረቱ። የካዲውን ንጉሥ ሰራዊትም አሸንፈው በታተኗቸው። ይልቁንም ካሌብ ራሱ ያንን ካዲ ንጉሥ ፊንሐስን ገጠመውና
በፈረሱ ላይ እንደተቀመጠ በጨበጣ በጦር ወቅቶ ገደለውና ወደ ባህር ገልብጦ ጣለው። ያም ከሃዲ ንጉሥ ከዚያው ሰጥሞ ሞተ። ሚስቱም በዚሁ ጊዜ ተማረከች። ከዚያም በኋላ አጼ ካሌብ ዛፋር ወደምትባለው ወደ ሳባ ከተማ በታላቅ ግርማ ገስግሶ ሄደ። የከተማውን ጠባቂዎች አሸንፎ ገብቶ ከተማዋን ያዘ። ይህም የተደረገው ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ525 ዓመተ ምህረት ላይ ነው። ከዚህ በኋላ በዛፋር ከተማ ውስጥ እየተዘዋወረ በክርስቲያኖቹ እልቂት ዕለት ደም በማፍሰስ የተባበሩትን የካዲውን የፊናስን ሹማምንት እያስፈለጋ ሲያዘና በአደባባይ በማስገደል በሀገረ ናግራን የተፈጁትን ክርስቲያኖች ደማቸውን በሚገባ ተበቀለ። የተረፉት ክርስቲያኖችም ከሸሹበት ወይም ከተሸሸጉበት ወደ ቀደመ ቦታቸው ተመለሱ። ኢትዮጵያዊ ንጉሥ አጼ ካሌብም የድል አድራጊነቱን አክሊል እንደ ተቀዳጀ ለእስክንድሪያው ሊቀ ጳጳስ መልእክት ላከ። ሊቀ ጳጳሱም ወደ ቁስጥንጥንያው ንጉሥ ይህንኑ የደስታ መልእክት አስተላለፈና በሁሉም ዘንድ ታላቅ ደስታ ተደረገ። በዚያን ጊዜ የእስክንድሪያው ሊቀ ጳጳስ አንድ ኤጲስቆጶስ ሾሞ ወደ ብሔረ ሳባ ላከም። ኢትዮጵያዊ ንጉሥ አጼ ካሌብም የአይሁዱ ንጉሥ በሚገዛበት ግዛት ሁሉ ቤተ ክርስቲያን አሳነጸ። ለቤተ ክርስቲያኑም መሠረት ራሱ አጼ ካሌብ እስከ 7 ቀን ድረስ ሲያስቆፍር ሰነበተ። ከዚያም ታላቅ በዓል አድርጎ እግዚአብሔርን አመሰገነው። ያ የክርስቶስ ጠላት አረማዊ ንጉሥ የመዘበራትንና ያጠፋትን ቤተ ክርስቲያን በናግራን ሀገር ላይ እንደገና አሳነጸ። ከሳባ አገር የማረከውን ንብረት ገንዘብና ጌጣጌጥ ሁሉ ለቤተ ክርስቲያኗ ክብር ሰጠ። ከዚህ በኋላ ወደ ሀገሩ ወደ አክሱም በፍጹም ደስታና ፍስሐ በሰላም ተመልሶ ገባ። ከዚያም ለዚያች ለብሔረ ሳባ ስሙ አብርሃ የሚባል ብልህና አዋቂ ሰው መርጦ ሾመላቸው። ቀጥሎ ገዢውንም አብርሃንና ኤጲስቆጶሱን የሚጠብቁ 10,000 የጦር ሠራዊት ተወላቸውና ወደ አገሩ ወደ አክሱም በድል አድራጊነት ተመለሰ። ከዚህ በኋላ የኢትዮጵያው ንጉሥ አጼ ካሌብ ኃይልና መጠጊያ ረዳቴና ዳኜ ለሚሆን ለእግዚአብሔር ምን አድርጌ ላስደስተው ሲል አሰበና የዚህን ዓለም መንግሥት ተድላ ደስታ ንቆ ልብሰ መንግሥቱን አውልቆ አንዲት የውሃ መንቀልና አንዲት ምንጣፍ ብቻ ይዞ አባ ጰንጠሌዎን ገዳም አጠገብ ከሚገኝ ዋሻ ውስጥ ገብቶ በአባ ጰንጠሌዎን እጅ መንኩሶ ለመቀመጥ ወሰነ። አባ ጰንጠሌዎንንም አመንኩሰኝ አለውና የመላእክትን አስኬማ አልብሶ አመነኮሰው። ዳግመኛም ከዋሻ ወይም ከገዳም ወጥቶ ዓለምን በዓይኑ እንዳያይ ማለ ወይም ቃል ኪዳን ገባ። ቤተ መንግሥቱን ለቆ ወደ ምናኔ በሄደበት ጊዜ ዋጋው እጅግ የከበረውንና በነገሰ ጊዜ ጫነውን ዘውዱን ከጌታችን መካነ መቃብር ወይም በር ላይ ይሰቅልለት ዘንድ ከአደራ ደብዳቤ ጋር ለኢየሩሳሌም ሊቀ ጳጳስ ለአባ ዮሐንስ ሰደደለት ወይም ላከለት። ዳግመኛም ንጉሡ አጼ ካሌብ አባቴ ሆይ ባንተ ጸሎት በእግዚአብሔር ቸርነት ከጦርነቱ በሰላም ተመልሻለሁ። አሁንም የክርስቶስን አርዑተ መስቀል ተሸክሜያለሁና እግዚአብሔር ለፍጻሜው ያብቃህ እያልክ ስለ እኔ ጸልይልኝ ሲል ወደ አባታችን ወደ አቡነ አረጋዊ ላከበት። ስለዚህም ነገር አባታችን አቡነ አረጋዊ በጣም ተደስቶ ልጄ ሆይ መልካሙን የበለጠውን አድርገሃል፣ አሁንም እግዚአብሔር የፈቀድከውን ነገር ሁሉ ይፈጽምልህ በለው አለው። መልእክተኛውም ይህን ከሰማ በኋላ ከአባታችን ከአቡነ አረጋዊ ዘንድ በረከትን ተቀብሎ ወደ መጣበት ተመልሶ ሄደ። ኢትዮጵያዊ ንጉሥ አጼ ካሌብ ይህን ዓለም በመናቅ በበረሃ በዋሻ 12 ዓመት በጾምና በጸሎት በብዙ ተጋድሎ ሲኖር በግንቦት አርፎ እስከ ዘላለሙ ድረስ የማያልፍ ሰማያዊ ክብርን ወረሰ። የተወደዳችሁ ወንድሞች ሆይ የክርስቲያን አምላካቸው እግዚአብሔር በዚህ ኃያልና ተጋዳይ የሆነ ኢትዮጵያዊ ንጉሥ በአጼ ካሌብ እጅ ያደረገውን ድንቅ ሥራ ተመልከቱ። ይህ አጼ ካሌብ የአክሱምን መንግሥት የጥንት ግዛቱን በድል አድራጊነት በማስመለሱ የታወቀ አስፈሪና ገናና ንጉሥ ሆኗልና ይልቁንም በናግራን የተፈጁትን ክርስቲያኖች ደም በመበቀሉ በእስክንድሪያም በቁስጥንጥንያ በአንጾኪያና በሮም ያሉ ክርስቲያኖች ሁሉ ሐዘናቸው ወደ ደስታ እንዲለወጥ አድርጓልና ይህ አማናዊ ንጉሥ ከአረብ አገር ፈጽሞ ሊጠፋ የነበረውን
የክርስትና አምልኮ ወደ ጥንት ቦታው መልሶ አቃናው። በቃል ኪዳን ጓደኝነት አንድ ሆነው በነበሩት በአይሁድና በፋርስ ሕዝብ ላይ አደጋ ጥሎ ከአረብ አገር ግዛታቸውን አስወግዶ ክብራቸውን አሳንሶ እነሱንም አባሮ የራሱን አስተዳደር ተክቶና ገናንነቱን አሳውቆ የኢትዮጵያን የግዛት አንድነት አደላደለም። ስለዚህም የታላቅ የኢትዮጵያ ንጉሠ ነገሥት አጼ ካሌብ በምስራቅ በቁስጥንጥንያና በአረቦችም በቤተ መንግሥቱም በቤተ ክህነቱም በሁሉም ዘንድ ታላቅ ስመጥርና ሰፊ ታሪክ ያለ ሆነ። ክብሩም ከተጋዳዮች ቅዱሳን ወይም ከታላላቅ ሰማዕታት ክብር ጋር የተካከለ ሆነ። ስለዚህም የኢትዮጵያ ቤተ ክርስቲያን የመታሰቢያውን በዓል በጥልቅ ስሜት ታከብራለች። የምታከብረውም የእኛ ቤተ ክርስቲያን ብቻ አይደለችም። ነገር ግን የሮማን ቤተ ክርስቲያን የመታሰቢያውን በዓል ከሌሎቹ አሸናፊዎች ሰማዕታት በዓል ጋር በማስተካከል በጥቅምት 27 ቀን በታላቅ ክብርና በብዙ ደስታ ታከብረዋለች እንጂ። የተወደዳችሁ ወንድሞች፣ ጻድቅና ትሑት የሚሆን የኢትዮጵያ ንጉሠ ነገሥት አጼ ካሌብ ያደረገውን ድንቅ ሥራ እስኪ ተመልከቱ። የእሱና የፈጣሪው ጠላት የሆኑትን አላውያን ነገሥታት ባጠፋቸውና የጦር ኃይላቸውን በደመሰሰ ጊዜ በኃይሉ ብርታት ትምክህት አላደረበትምና ከጦር ሜዳም በድል አድራጊነት በተመለሰ ጊዜ ጎልያድን እንደገደለ እንደ ዳዊት ዘፋኞች ይዘፍኑለት ወይም ያሞግሱት ዘንድ አልወደደም። ነገር ግን የዚህን ዓለም መንግሥት ንቆ ወደ ምድረ በዳ ወይም በረሃ ገብቶ በትንሽ ዋሻ ውስጥ ተቀመጠ እንጂ ሎጥ ከሰዶምና ከገሞራ በሚወጣበት ጊዜ መላእክት እስኪያቻኩሉት ድረስ ወዲያ ወዲህ በማለት ለመዘግየት አልፈለገም። የጨው አምድ እንደሆነችው እንደ ሎጥ ሚስትም ክብሩን በማሰብ ፊቱን ወደ ኋላው አልመለሰም። እንግዲህ ከኢትዮጵያ ንጉሠ ነገሥት ከካሌብ በስተቀር በሚታየው ክብር የማይታየውን ክብር ለውጦ በቆራጥነት ይህን ዓለም ንቆ ሁለተኛ ላለመመለስ ወደፊት ገስግሶ በረሃ የገባው ማን ነው? እሱ። እኛም እግረ ሕሊናችንን በቀና ጎዳና ይመራልን ዘንድ እግዚአብሔርን እንለምነው። ርስተ መንግሥተ ሰማያትንም ለመውረስ ዕድል ፈንታችንን ከቅዱሳኖቹ ጋር ያድርግልን ለዘላለሙ አሜን። ሰላም ለካሌብ የምነናው ምልክት እንዲሆን የዚህ ዓለም ክብሩን በኢየሩሳሌም ይሰቅሉለት ዘንድ የላከ የራስ ዘውዱን በገደላቸው ወይም ባጠፋቸው ጊዜ በእጁ ሠራዊተ ሳባን ከመካከላቸው ሳያስቀር ጥቂት ወይም አንዱን ይህ ኃያል በኃይሉ አልተመካም። በምንም በምን ሰላም ለእናንተ ይሁን። የተባበራችሁ የናግራን ሰማዕታት በዓለም ላይ ያበራችሁ እንደ ከዋክብት ኀጢአታችንን በከሰስን ጊዜ በፈጣሪያችን ፊት ስለ ስሙ ያፈሰሳችሁትን ደም አሳይታችሁ ለምልክት አስታራቂ ሁኑን በፍጹም የፍቅር አንድነት። የፈጣሪው በረከት በሁላችን በሕዝበ ክርስቲያን ላይ ለዘላለሙ አድሮ ይኑር አሜን።